መክሸፍ እንደ ኦሮሚያ የከሸፈ ክልልና የምስኪኖች ሰቆቃ። ተክለ ሚካኤል አበበ፣ ቶሮንቶ ካናዳ፣ ሐምሌ 2012 እንደጻፈ። ይህ ጽሑፍ ቀደም ሲል የነገሌ አርሲው ተወላጅ ወንደሰን ተሾመ ከጻፈው ጽሑፍ የቀጠለና በዚያ ጽሑፍ የተነሳሳ ነው። የሃጫሉ ሞት ተከትሎ በተለያዩ የኦሮሚያ ከተሞች የደረሰውን ጥፋት ሳስብ በውኑ የኦሮሚያ መንግስት ክልል መምራት ይችላል ወይንስ ከሸፈ የሚል ጥያቄና ክርክር አጭሮብኛል። የኦሮሞ ልሂቃን ክልል አሉ፣ ክልል አገኙ፣ ቋንቋ አሉ፣ እሱንም አገኙ። ካለፈው ስንቀጥል ኦሮሞ ደግ፣ ቅን፣ በጦርነት እንኳን የማረካቸውን እንደ ልጅ የሚያሳድግ፣ እንደ ሚስት የሚጠብቅ፣ አደንና ግድያን ለይቶ የሚያውቅ ህዝብ ነው። ኦሮሞ ጫካ እንጂ ከተማ አደን አይወጣም። ኦሮሞ ሰው ዘቅዝቆ የሚሰቀል አይደለም። እነዚህ ነገሌና ሌሎች የኦሮሚያ ከተማ ውስጥ ሰው በገጀራ የቆራረጡ፣ ሰውን ዘቅዝቀው የሰቀሉና ከግዳያቸው አጠገብ ፎቶ የሚነሱ ሰዎች ይህን ሰው ማረድና መቆራረጥ ከየት አመጡት? የኢትዮጵያ ባህል ነው እንዴ? ልቦለድ አምነው ጡት በመቆረጥና በመስለብ በሚያሙት ንጉስ ሚኒሊክ ለተቆረጡ ጡቶች ያኖሌ ሐውልት መታሰቢያ ያቆሙ ሰዎች ባለፈው ሰኔ 23 ያደረጉት የሚወገዝ ድርጊት ነው። ሰው እንዴት አርሲ ነገሌን ከተማ የገነቡ፣ ለዚች ከተማ እድገት መስዋዕትነት የከፈሉ፣ አረቄ አውጥተው ከብት አደልበው እርሻ አርሰው እችን ከተማና ሀገር የገነቡ፣ እኛና ወንድም እህቶቻችንን ያስተማሩ፣ ለትምህርት እድገት አስተዋጽኦ ያደረጉ ሰዎች ንብረት ያወድማል? ባለፈው እንደተገለጸው የነገሌ አርሲ የረጅም ጊዜ ነዋሪ አቶ ፈቃደ ደጀኔ በአንድ ወገን ኦሮሞ ነው። አማራ ኦሮሞ ሳይል ከ40 ዓመታት በላይ ትውልድን ያስተማረና ባለፈው ዓመት በበጎ ሰው ሽልማት የታጨ ሰው ነው። የዛሬ ዓመት ከ7 ወር ህዳር 2010 ላይ ማቃጠል የጀመሩትን ትምህርት ቤት በዚህኛው ዙር ጨረሱት። ህዳር 2010 የተቃጠሉት ላብራቶሪና መዝገብ ቤቶች ነበሩ። በወቅቱ የአካባቢው ህዝብ ቃጠሎን ሊያጠፋ ሲሞክር የከተማው ፖሊሶች ህዝቡ እሳቱን እንዳያጠፋ ያባረሩ እንደነበር ማስረጃ አለ። በኋላም በምርመራ ወቅት ፖሊስ ጣቢያ አካባቢ አንዳንድ ፖሊሶች ለምን የተቀረውንስ አልጨረሳችሁትም እንዳሉ ማስረጃ አለ። ሰው እንዴት ትምህርት ቤትና ክሊኒክን ያቃጥላል? መንግስት ያን ያልቀጣቸው እንደው ለማባበል ሾማቸው ኦሮሞ ያልሆኑ ኦሮሞዎች ናቸው እነሆ ዛሬ ይህን የፈጸሙት። እንደተባለው እንደተመኙት ነፍጠኛም ይሁን የተቀረው ህዝብ ከተማዎቹን ጥሎ ቢወጣ እኮ ጅልነት ነው እንጂ ህንፃውና ተቋማቱ ቢተርፍ ለቀሪው የኦሮሞ ህዝብ እድገት ያስፈልጋሉ። ጉዳዩ ትግል ነው እንዳንል የነበረው ዘረፋ ጉዳዩ ትግል ብቻ እንዳልነበር ያሳብቃል። የዘረፋው ሰለባ ከሆኑ ሰዎች አንዱ ሲነግረኝ አንዳንድ ሰዎች ሽብሩ እንደተጀመረ ከዘረፋው ለመቋደስ የማዳበሪያ ከረጢቶቻቸውን ይዘው ይተሙ ነበር። ቡቲኮችና የንግድ መደብሮች ተዘርፈው አንድ ዙር በማዳበሪያቸው ይዘው የመጡትን ዘርፊያ ቤታቸው ዘርግፈው እንደገና ልጆቻቸውን ማዳበሪያ ሲይዘው አስከትለው ለ2-3 ዙር ዝርፊያ የተመላለሱም እንዳሉ ሰምተናል። በዝርፊያ ብቻ በማሯቸው ማቃጠል፣ ማንደድ፣ ማውደም፣ መግደል ምን ይባላል? ይህ ኢትዮጵያዊም ኦሮሞዊም ምግባር አይደለም። የኦሮሚያ መስተዳድር ክሽፈት የሚያሳይ ድርጊት እንጂ። ኢትዮጵያ ውስጥ ወንደሰን እንዳለው ከ29 ዓመታት በኋላ ለአቅመ አዳም ሔዋን ያልደረሱ ከፕሮፌሰር መስፍን ቃል ስዋስ ደግሞ የከሸፉ ክልሎች አሉ። አንዱ ኦሮሚያ አንዱና ዋነኛው ነው። የቅዱስ ጊዮርጊስ ዕለት በቅዱስ ጊዮርጊስ ደብር ይህ ህዝብ ምን አደረገ? የምስኪኖች ሰቆቃና የነገሌ ግፍ ልጅ ወንደሰን ተሾመ የጆለ ነገሌ ከዲሲ
በ2020 የነገሌ ከተማ ብቸኛ ታቦት ቅዱስ ጊዮርጊስ ነበር። ባለፉት 20 ዓመታት ግን ሌሎች ተጨማሪ አብያተ ክርስቲያናት ተተክለዋል። ቅዱስ ጊዮርጊስ ግን የጥንቱ ነው፣ የጠዋቱ። ማክሰኞ ሰኔ 23 የቅዱስ ጊዮርጊስ ዕለት በመዝረፍ ብቻ መዳን ምኞት ነው፣ ቅንጦት መሞትም አለና። የሚዘርፉት ደግሞ ሰነፎችና ዱላ ይዘው መዞር የሚወዱ ሰው በሰራው በላቡ በገነባው ህንፃ አይናቸው ደም የሚለብስ በከተማ መስተዳድር የሚታገዙ ቀናተኞችና ምቀኞች ናቸው። ምናልባት በደም እንጂ በባህሪ ኦሮሞዎች አይደሉም። ከመስተዳድሩ አባላት ይወጣ ሊሆን የሚችል ስም ዝርዝር ተይዞ የከሌ ቤት ይዘረፍ የነከሌ ቤትን ተውት እየተባለ እንደሆነ የሚያሳዩ የሰዎች ምስክሮች ወይም ማስረጃዎች አሉን። ሽብርተኞቹ ሽብራቸውን ተረጋግተውና ሰዓታት ወስደውን ያካሄዱት። አንዳንዶቹ ባለሀብቶች የአያት የቅድመ አያቶቻቸውን ስም እየጠሩ በዘራቸውና በገንዘባቸው ተደራድረውና ተከራክረው ንብረታቸውንም ህይወታቸውንም ከአሸባሪዎቹ አድነዋል። አንዳንድ የሸዋ ኦሮሞዎች ንብረትም ተቃጥሏል። ተጠቂው ሁሉም ነው። አማራው፣ ጉራጌው፣ ስልጤው፣ ጎንደሬው፣ ሸዌው፣ ደቡቡ። ይሄ ህዝብ ምን አደረገ? የኩል እርሻ አረሰ፣ ንግድ አስፋፋ፣ ስራ ፈጠረ፣ ጸጥ ብሎ አደረ፣ ተገዛ። መብቱ ሲነጠቅ አሜን ብሎ ተቀበለ። በኖረበት በተወለደበት ባደገበት ግብር በሚከፍልበት ቀዬ እንደ ሁለተኛ ዜጋ ስታይ ይሁን ብሎ አደረ። ሁሉንም ነገር ተወስዶበት በኖረ እንደገና ወሮና ከቦ ህይወትን መንጠቅ ምን ይባላል? ህዝቡ ቻይ ስለሆነ ከድንቁርና ጋር አልዳረቀም ችግሩንም ጊዜ ፈተዋል ብሎ እንጂኮ እስካሁን በኦሮሚያ ክልላዊ መንግስት የሚደረገው ሁሉ ህገ መንግስታዊ አይደለም። የአብይ ቸልተኝነት ዋጋ ያስከፈለን ነው። ይሄ ደም መፋሰስ እንደሚከሰት አብይ 2-3 ፍንጮች ነበሩት፣ የማንቂያ ክስተቶች። ላለፉት 2 ዓመታት ሰዎች ሲገደሉ፣ አብያተ ክርስቲያናትና መስጂዶች ሲቃጠሉ ዝም አለ ወይም የማያዳግም እርምጃ አልወሰደም። እንደውም ባለፈው ጥቅምት ከ86 በላይ ሰዎች ሲገደሉ አብይ ከቀናት በኋላ ነው ሚዲያ ላይ ወጥቶ የተናገረው። ለዚያውም በዛ ጉዳይ ላይ እርሙን ሊናገር ቢወጣ የሟቾችን ቁጥር በብሔር ከፋፍሎ መጣ። 50 ኦሮሞ፣ 30 አማራ፣ 10 ጉራጌ እያለ ይቀጥላል። ሬሳ ግን ብሔር የለውም። አብይ ስልጣን ሲይዝ መንግስት ወደ ድሮ የኃይል አገዛዝ ዘዴ ላለመመለስ ቃል ኪዳን ነበረውና በተወሰነ መልኩ የወቅቱን የአብይን ትዕግስት መረዳት ይቻላል። ግን ተደጋገመ፣ በዛ። ሴቶች፣ አራሶች፣ ቄሶች፣ አረጋውያን ቤተሰቦች በአሰቃቂ ሁኔታ ተገለው አስከሬናቸው በምድር ተጎተተ፣ ተቃጠለ፣ ተሰቀለ፣ ከሰለ። ያ በቂ ምልክት ነበር። የአካባቢው ሁቶች ሲፋፉ እየተመለከተ መንግስት እንዝላልነቱን ቀጠለ። በመንግስት እንዝላልነት ምክንያት ምስኪኖች ቱሲዎች ዋጋ ከፈሉ። በዚህ ረገድ የፌደራሉ የክልሉ መንግስት ከርተውናል፣ ኃላፊነታቸውን አልተወጡምና። ልክ ሰኞ ማታ ሰኔ 22 ሀጫሉ ተገደለ ሲባል በማግስቱ ሊመጣ ያለውን መዓት እንኳንስ የሙሉ ጊዜ ስራው ሰላምና ጸጥታ ማስከበር የሆነ መንግስት ማንም ተራ ሰው መገመት ይችላል። ሞቱ በተነገረ በሰዓታት ጊዜ ውስጥ መንግስት ከሚኔሶታ ጀምሮ ከኢትዮጵያ ተከትሎ የሚተላለፈውን የዘር ማጥፋት ጥሪ ዝም ብሎ ኮመኮመ። በማህበራዊ ሚዲያ ላይ ሲተላለፍ ካየሁት ቪዲዮ እንደተረዳሁት በነጌሎ ኬስ አንዲት ሴት የነጌሎውን መንገድ መግቢያና መውጫ ብትዘጉት መንዜ መሄጃ የለውም ስትል ተሰምታለች። አንዳንዶች ሀጫሉን የገደለው ነፍጠኛ ነው ሲሉ ሁሉ ተደምጠዋል፣ የተማሩትም ጭምር። መንግስት ሰራዊቱንና ፖሊሱን በተጠንቀቅ ማቆምና ስጋት ባለባቸው ቦታዎች ማሰማራት ሲገባው ያም ባለማድረጉ ምክንያት ምስኪን ኢትዮጵያውያን በብዙ የኦሮሚያ ከተሞች ታረዱ፣ ንብረት ወደመ። መንግስት ባለበት ሀገር መንግስት ለምኔና ህገ መንግስቱ መንግስት የተቋቋመው እንዳውሬ ከመሆን እንዲታደገን ከሰየጠነ የተፈጥሮ አገዛዝ ወደ ሰለጠነ የስምምነት አስተዳደር እንዲመልሰን ነው። መንግስት ያስፈለገው ወደ ስቴት ኦፍ ኔቸር ወይም ወደ አውሬነት ከመመለስ እንዲቤዠን ነው። ያን ካላረገ የመንግስት የመኖሩ አስፈላጊነት ያበቃል።
ህዝቡን ስራው እንዲያወጣው መተው ነው። የኢትዮጵያ ህዝብ አንዱ ላንዱ አያንስም። ነገሌ እንደዚያ ነው የሆነው። ቁስቋምና አንዳንድ ሰፈሮች እስከ ምሽቱ 11 ሰዓት ድረስ በዱላ ብቻ ተፋልመው ራሳቸውና ቤተሰባቸውን ጠብቀዋል። ብዙዎቹ ሽብርተኞች በክላሽ ጩኸት አይደለም በቆመጥ ብቻ የሚበተኑ ፈሪዎች ናቸው። ህዝቡ ያልተደራጀው ፖሊስና ልዩ ኃይልን ብልጽግና ፍራቻ ነው። ህዝቡ ሲደራጅና ሲጠነክር ልዩ ኃይል ወይም ፖሊስ ከነፍሰ ገዳዮቹ ጎን ይሰለፋል እንጂ ህዝቡ ራሱን እንዲከላከል ቢታው በደንብ ይመክታል። የአካባቢው ባለስልጣናት ግን ህዝብን ያጠቃሉ፣ ያስጠቃሉ። ለምሳሌ በግድያው ማታና በማግስቱ አላግባብ የታሰሩ ሰዎች እንዳሉ ስላልሞቱ ስለተረፉ ሰውን ለምን ተረፍክ ብሎ ማሰር የጤና ነው? ከግድያው ቀደም ባሉት ቀናት የአንዳንድ አማራ ቤቶች መሳሪያ ደብቃቸዋል በሚል ሰበብ ይፈተሽ እንደነበርም ሰምተናል። ከዚያ በፊት ራሳቸውን ለመከላከል ሊያጠቃቸው በከበባቸው ቡድን ላይ መሳሪያ ወደ ሰማይ የተኮሱ ሰዎች እንደታሰሩ ምስክሮች ተናግረዋል። ለዚህ ነው በዚህ ጥቃት ውስጥ የከተማ መስተዳድር የአካባቢው መንግስት ባለስልጣናት እጅ አለበት የምንለው። የክሽፈት ትርክት የሃጫሉ ሞት ተከትሎ በኦሮሚያ በኢትዮጵያውያን ላይ የተፈጸመው ግፍ የኦሮሞማ ተቃራኒ ነው። ኢትዮጵያ የአማራም የኦሮሞም የትግሬም የወላይታም የሌሎችም ጀግኖች ነበሯት። ሴትና ህፃናት፣ ሽማግሌዎችና ካህናት ያልታጠቁ ሰላማዊ ዜጎችን መግደል ግን ጀግንነት አይደለም፣ ትግልም አይደለም። ለአቅመ አዳም አለመድረስና አገር ወይም ክልልን ማስተዳደር አለመቻል ነው። በውስጣቸው የሚኖሩት ዜጎች ህይወትና ንብረትን መጠበቅ ካልቻሉ ክልሎች ለአቅመ ክልልነት አልደረሱም። የአብይና ሽመልስ መንግስት የዚህን ጥፋት ምንጭ ከስሩ ከመሰረቱ ካልመረመሩና እርምጃ ካልወሰዱ የክልሉ መክሸፍ እውነት ይሆናል።